መጽሐፍ ቅዱስ ስለ ቅዱሳን ሲናገር የጻድቅ መታሰቢያ ለበረከት ነው ይላል። መጽሐፈ ምሳሌ ምዕራፍ 10 ቁጥር 7። ቅዱሳን ከኃጢአትና ከዓለም ክፋት ተለይተው ራሳቸውን ለእግዚአብሔር ያስገዙ፣ ፈቃደ ሥጋቸውን ለፈቃደ ነፍሳቸው ያስገዙ የእግዚአብሔር የቅርብ ወዳጆች ናቸው። እንዲሁም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 እንደተጻፈ የቅዱሳን ሕይወት የእግዚአብሔርን ቅድስና በምድር ላይ የሚያንጸባርቅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየካቲት 5 ቀን የምናስባቸው ቅዱሳን እንደ ሰማይ ከዋክብት የበሩ፣ እንደ ምድር አበቦች መዓዛቸው ለዓለም የተረፈ ነው። እነዚህ ቅዱሳን የእግዚአብሔርን ቃል በሕይወታቸው የተረጎሙ የክርስቶስ ምስክሮች ሲሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ታላቅ መንፈሳዊ ትርጉም አለው። በዚህ ዕለት ከሚታሰቡት ቅዱሳን መካከል አንዱ ደግሞ አንበሳና ነብር የሚታዘዙላቸው የተባሉት፣ ጸጉር እንደ ልብስ የተሸፈናቸው፣ ግርማ ሞገስ የለበሱት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። በግብጽ ምድር ተወልደው በኢትዮጵያ ምድር በረከታቸውን የዘሩ፣ በጸሎታቸው ዓለምን የባረኩ ታላቅ አባት ጻድቁ አቡነ ገብረ መንፈስ ቅዱስ የተወለዱት በግብጽ አውራጃ በኒሳ ነው። ወላጆቻቸው ስምዖንና ቅለስያ ሲባሉ እነዚህ ወላጆች ለ30 ዓመታት መካን በመሆናቸው በጸሎትና በስለት እግዚአብሔርን ይለምኑ ነበር። አንድ ቀን አቅለስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅንኪ ተቀበይ የሚል ድምጽ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል፣ ንጽህናው ከሚካኤልና ከገብርኤል የሚተካከል፣ ክህነቱ እንደ መልከ ጸዲቅ፣ እንደ መጥምቅ ዮሐንስ፣ እንደ ነቢይ ኤልያስ የሆነ ልጅ እንቺ ተቀበይ አላት። በመጨረሻ አቅለስያ በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደምግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውኑ ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። 30 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው፣ አበምኔቱም ሕፃኑን ከበር አንስተው ካንተ ዘንድ አኑረው። ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖረው ወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በቅፎቹ አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰድና ተባርከው አለውና ወስዶት እመቤታችንን ባረከችው። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ፣ ይረካሉ። በሄዱበትም ቦታ ሁሉ 60 አንበሶችና 60 ነብሮች ይከተሏቸው ነበር። እነዚህ አራዊት በጻድቁ ፊት እንደ በግ የዋህ ሆነው ይታዘዟቸው ነበር። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ
ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጅ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድነው? ልይህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስህ። የመረጥኩህ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባም፣ በፊትህስ ሞገስን ካገኘው የገቦታን ሰዎች ማረልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅም ባለማወቅም በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጅ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንን ምሬልሃለሁ፣ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳኔን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑ። ወር በገባ በአምስተኛው ቀን በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለጻድቁ ታላቅ የምህረት ቃል ኪዳን የሰጠበት ቀን ይታሰባል። ይህም ቃል ኪዳን ለኢትዮጵያውያን የጽናትና የተስፋ ምንጭ ነው። የጻድቁን ተጋድሎና ፍቅሩን አንደበት ተናግሮ ብዕርም ጽፎ አይጨርሰውምና ይልቁንም የልብን ስሜት በዜማ የነፍስን ምስጋና በግጥም እንዲህ ብንገልጸው ምንኛ ያምር ይሆን? ጸጉር እንዳልዋሳት አካሉን ሸፈነ፣ ገብረ መንፈስ ቅዱስ በጽድቅ ገነነ። ስምዖን አግለስያ ወላጆቹ መካን ለ30 ዓመታት ሲለምኑት ጌታን፣ ጸሎታቸው ደርሶ ሲወለድ ጻድቁ ገብረ መንፈስ ቅዱስ በክብር ታወቁ። 60 ሆነው አንበሳና ነብሩ ታማኝ አገልጋዮች ፊትህ እየዞሩ፣ ግርማ ሲያስፈራቸው አጋንንት ተራዱ፣ በዝቋላ ምድር በጸሎት ነደዱ። ለኢትዮጵያ ምድር የሆንካት ዋስትና ተዘቅዝቀህ ቆመ ምሕረትን ልመና። ጌታም ተመልክቶ ያን ሁሉ መከራ ማርኩልህ ኢትዮጵያን አለ እየራራ። በስምህ ተማጽኖ ጽድቅን የተመኘ ከጥፋት ተረፈ በረከት አገኘ። ገብረ መንፈስ ቅዱስ ጻድቁ አባት ሆይ የዝቋላው መናኝ አድነን ከስቃይ። በተሰጠ ኪዳን በረከት ይድረሰን በአማላጅነትህ ሕዝብህን ታደገን። በተሰጠ ኪዳን በረከት ይድረሰን በአማላጅነትህ ሕዝብህን ታደገን። የአባታችን የአቡነ ገብረ መንፈስ ቅዱስ የምህረት ቃል ኪዳን በዚህ መልኩ በኢትዮጵያ ምድር ሲያበራ ከጻድቁ አባታችን ቃል ኪዳን ጎን ለጎን ዛሬ ቤተክርስቲያናችን ትህትናን በተግባር ያስተማሩንን የታላቁን አባ ቢሶይን ዜና ሕይወት እንዲህ ትለናለች። በግብጽ በረሃ በአስቄጥስ ገዳም ውስጥ እንደ ብርሃን የሚበራ አንድ ታላቅ ስም አለ፣ አባ ቢሶይ። እርሳቸው ስለ ጽኑ ተጋድሏቸው ፍጹም ሰው የተባሉ ስለ ንጽህናቸውም የክርስቶስ ወዳጅ ተብለው የተጠሩ አባት ናቸው። ዛሬ የካቲት 5 ቀን ይህን ታላቅ ጻድቅ ስናስብ ታሪካቸው ተራ ትረካ ሳይሆን የፍቅርና የትህትና ትምህርት ቤት ነው። አባ ቢሶይ ገና በሕፃንነታቸው የተመረጡ ነበሩ። እናታቸው በሕልሟ መልአክ መጥቶ ከልጆችሽ አንዱን ለእግዚአብሔር ስጪ ባላት ጊዜ እሷ ደካማውን ቢሶይን መረጠች፣ እሱንም ሰጠች። ነገር ግን መልአኩ ይህ ደካማ ያልሽው ልጅ በእግዚአብሔር ፊት ብርቱ ነው አላት። በእውነትም አባ ቢሶይ ለሰው ደካማ ቢመስሉም
በጸሎት ግን ተራራን የሚያንቀሳቅሱ ብርቱ ሰው ነበሩ። አባ ብሶይ በገዳም ውስጥ ሲኖሩ እንግዳን መቀበልና ማገልገል የነፍሳቸው ምግብ አድርገውት ነበር። አንድ ቀን አንድ ደካማ ሽማግሌ እንግዳ ወደ እርሳቸው መጣ። አባ ብሶይም እንደ ልማዳቸው በትህትና ተቀበሉት። ድካሙን እንዲያቀሉለትም ውሃ ቀርበው የዚያን ሽማግሌ እግር ማጠብ ጀመሩ። ድንገት ግን ተአምር ሆነ። አባ ብሶይ የሽማግሌውን እግር ሲያጥቡ በእጃቸው ላይ ያሉት እግሮች ቁስል ያለባቸው ሳይሆኑ እንደ ፀሐይ የሚያበሩና የምስማር ምልክት ያለባቸውም ሆኑ። አባ ብሶይ ደንግጠውና ቀና ብለው ሲመለከቱ ያ ሽማግሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር። ጌታም ስለ ትህትናቸው ባረካቸውና ከዓይናቸው ተሰወረ። አባ ብሶይ ጌታን ያጠቡበትን ያንን ውሃ በረከት እንዲሆን ለደቀ መዛሙርቶቻቸው ማከፋፈሉ። የአባ ብሶይ ፍቅር በዚህ አላበቃም። በአንድ ወቅት ጌታችን በገዳሙ ለሚገኙ አባቶች እንደሚገለጥ ቃል ኪዳን ገባላቸው። ሁሉም መነኮሳት በጠዋት ተነስተው ጌታን ለማየት እየተቻኮሉ ወጡ። በተራራው ግርጌም አንድ የደከሙ ሽማግሌ መነኮሳቱን ወዴት ትሄዳላችሁ እያሉ ሲጠይቋቸው ጌታችን በተራራው ላይ ሊገለጥልን ነውና እርሱን ለማየት እንሄዳለን እያሉ እየተቻኮሉ ሲሄዱ ሽማግሌው እኔንም ይዛችሁኝ ሄዱና ጌታችንን ለየው አሏቸው። ነገር ግን ሁሉም መነኮሳት ትተዋቸው ሄዱ። አባ ብሶይ ከሁሉም መጨረሻ ሆነው ወደ ተራራው ሲወጡ ሽማግሌውን አይተው አባቴ ወዴት መሄድ ፈልገው ነው ሲሏቸው ሽማግሌውም ወደ ተራራው መውጣት ፈልጌ ነበር አላቸው። አባ ብሶይ ሽማግሌውን ተሸክመዋቸው ተራራውን መውጣት ጀመሩ። በመጀመሪያ በጣም ቀለዋቸው ነበር። ነገር ግን ተራራውን እየወጡ በመጡ ቁጥር እጅግ እየከበዷቸው መጡ። የተሸከሟቸውም ሽማግሌ ሁለቱንም እግራቸውን ሲመለከቷቸው በችንካር ተቸንክረዋል። መልካቸውም እየተለወጠ መጣ። ያ ሽማግሌ ግን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር። ወደ ተራራውም ወጥተው ጌታችንን ለማየት ሲጠባበቁ የነበሩ መነኮሳት ጌታችን የታለ መች ተገለጠልን ብለው ጠየቋቸው። አባ ብሶይ ጌታችንም ከተራራው ግልጌ ተገልጦላችሁ ነበር፣ ነገር ግን እናንተ ትታችሁት መጥታችኋል በማለት የሆነውን ሁሉ ነገሯቸው። አባ ብሶይ ያስተማሩን ትልቁ ቁም ነገር እግዚአብሔርን የምናገኘው በታላላቅ ተራራዎች ላይ ብቻ ሳይሆን በደካሞችና በችግረኞች መካከል ጭምር እንደሆነ ነው። የአባ ብሶይ ታሪክ እንዲህ የሚደንቅ ከሆነ በዚህ ዕለት በየካቲት 5 ቀን በገዳመ አስቄጥስ ሌላ የመስዋዕትነት መዓዛ ይሸታል። እርሱም የ49ኙ አረጋውያን ሰማዕታት ታሪክ ነው። እነዚህ 49ኙ አረጋውያን ሰማዕታት አባቶች በምድረ ግብጽ በገዳመ አስቄጥስ የነበሩ የጽናት አምዶች ናቸው። ታሪካቸው የሚጀምረው በ444ኛው ዓመተ ምህረት ዓለም በሁከትና በወረራ በታወከችበት ወቅት ነው። ወቅቱ የበርበሮች ወረራ የበረታበት ጊዜ ነበር። እነዚህ ጨካኝ ወራሪዎች ወደ ቅዱሱ ገዳም እየገሰገሱ መሆኑ ተሰማ። በዚያን ጊዜ የገዳሙ መጋቢ የነበሩት አባ ዮሐንስ በመንፈስ ቅዱስ ተቃኝተው አንድ ታላቅ ራእይ አዩ። መላእክት የክብር አክሊሎችን ይዘው በገዳሙ ላይ ቆመዋል። አባ ዮሐንስም መነኮሳቱን ሰብስበው እንዲህ አሉ። እነሆ የሰማዕትነት ዘውድ ከሰማይ ሊወርድላችሁ ተዘጋጅቷል። በክርስቶስ ስም ደማችሁን የምታፈሱ ጀግኖች እነማን ናችሁ? የሚል ነበር። ይህንን ጥሪ ሲሰሙ አንዳንዶቹ እኛ ገና ነን ብለው ወደ ሸለቆችና ዋሻዎች ተሸሸጉ። ነገር ግን 49ኙ አረጋውያን አባቶች ከክርስቶስ ፍቅር ማን ይለየናል? ሰይፍ ወይንስ መከራ? በማለት በቆራጥነት ቆሙ። የበርበሮች ሰይፍ ሲመዘዝ፣ እነርሱ ግን በጸሎትና በዝማሬ አንገታቸውን ለሰይፍ ሰጡ። ደማቸው እንደ ውሃ በገዳሙ መሬት ላይ ፈሰሰ። ያ ቦታ
በቅዱሳን ደም ተቀደሰ። ወራሪዎቹ ከሄዱ በኋላ የተረፉት ወንድሞች መጥተው የሰማዕታቱን ሥጋ በክብር አከማቹ። ዛሬ የካቲት 5 ቀን ያ ቅዱስ ሥጋቸው ካረፈበት ቦታ ተገኝቶ የፈለሰበት ወይንም የተዛወረበት ዕለት በመሆኑ በታላቅ ድምቀት ይከበራል። ታዲያ እኛ ከነዚህ ከ49ኙ አረጋውያን ሰማዕታት ምን እንማር? እውነተኛ ክርስትና ዋጋ እንደሚያስከፍል እንማራለን። እነዚህ አባቶች ለጊዜያዊ ሕይወት ብለው እውነቱን አልካዱም። ሥጋን የሚገድሉትን አትፍሩ የሚለውን የጌታን ቃል በተግባር አሳይተውናል። ለሞት ሳይሆን ለዘላለም ሕይወት መዘጋጀትን እንማራለን። 49ኙም በአንድ ልብና በአንድ ቃል ለሰማዕትነት መቆማቸው በመንፈሳዊ ጉዞ ውስጥ የወንድማማችነት አንድነት ምን ያህል ብርቱ እንደሆነ አሳይተውናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ዓለማችን በብዙ ፈተና ውስጥ ባለችበት ወቅት የእነዚህ አባቶች ጽናት ለእኛ ትልቅ ስንቅ ነው። በስራችን በትዳራችንና በሕይወታችን መከራ ሲገጥመን ዘውድ ሊወርድላችሁ ነው የሚለውን የአባ ዮሐንስን ቃል እናስብ። መከራው የሚያልፍ ክብሩ ግን የዘላለም መሆኑ ነው። አሁንም በዚሁ በየካቲት 5 ቀን ሌላኛው የጽናት ኮከብ ደምቆ ይታያል። እርሳቸውም ታላቁ ገዳማዊ አባ እብሉይ ናቸው። ዓለምንና በእርሷ ያለውን አትውደዱ የሚለውን የወንጌል ቃል በተግባር የተረጎሙት ቅዱሳን በበረሃው እንደ ጽጌረዳ አበባ አበበው ይገኛሉ። ከእነዚህም መካከል ዛሬ በየካቲት 5 ቀን የምናስበው አባ እብሉይ አንዱ ናቸው። እርሳቸው የጸጥታ የጾምና የጸሎት ሰው ሲሆኑ አባ እብሉይ የተገኙት ከተቀደሱ ወላጆች ነው። ወላጆቹ ቅዱስ አሞኒና ቅድስት ሙሲያ፣ እነርሱም ዛሬ መታሰቢያቸው ነው። እግዚአብሔርን በመፍራት ኮትኩተው አሳደጉት። እብሉይ ገና በወጣትነቱ የዚህ ዓለም ክብርና ጌጥ እንደ ጢስ ተኖ እንደሚጠፋ ተረዳ። ልቡ በሰማያዊ ፍቅር ነደደ። በመሆኑም ሁሉን ትቶ ወደ አስቄጥስ በረሃ ተጓዘ ይለናል። አባ እብሉይ ወደ ገዳመ አስቄጥስ ሲገቡ ዓላማቸው ሥጋን መቅጣት፣ ነፍስን ማለምለም ነበረና ለብዙ ዘመናት ሰው ሳያያቸው ድምፅ ሳይሰሙ በዋሻ ውስጥ ብቻቸውን ዘግተው ኖሩ። ምግባቸው የበረሃ ቅጠል፣ መጠጣቸውም ጥቂት ውሃ ነበር። ሌሊቱን ሙሉ እንደ ምሰሶ ቆመው ሲጸልዩ ያድራሉ። ክንፍ የሌላቸው መልአክ እስኪባሉ ድረስ በምድር ላይ እየኖሩ ልባቸው ግን በሰማይ ከፈጣሪ ጋር ነበር። አባ እብሉይ ከሰው ጋር ከመነጋገር ይልቅ ከፈጣሪ ጋር መነጋገርን የመረጡ በዝምታ ውስጥ ትልቅ ኃይል እንዳለ በተግባር አሳይተዋል። በወቅቱ በነበረው መንፈሳዊ ትስስር አባ እብሉይና ታላቁ አባ ቢሶይ በመንፈስ ይተዋወቁ ነበር። አባ እብሉይ በትጋታቸው ብዛት ጸጋ እግዚአብሔር አድሮባቸው ተአምራትን ያደርጉ ነበር። አንድ ቀን አባ ቢሶይ ወደ አባ እብሉይ ዘንድ በመጡ ጊዜ ሁለቱ ቅዱሳን የእግዚአብሔርን ምስጢር እየተጨዋወቱ ቆዩ። በዚያን ጊዜ አባ እብሉይ ለዓለም የሞተ ሰው እንዲህ ነው በማለት የቅድስናቸውን ጥልቀት አሳዩ። አባ እብሉይ በዚህ ድንቅ ተጋድሎ ከቆዩ በኋላ እግዚአብሔር ወደ ሰማያዊ መንግስት ሊጠራቸው ወደደ። በታላቅ ክብርና ምስጋና ነፍሳቸው ከስጋቸው ተለየች። መላእክት የቅዱስን ነፍስ በዝማሬ ወደ ሰማይ ሲያሳርጓት የታየበት ታላቅ ዕለት ነበር። ዛሬም የካቲት 5 ቀን ቤተክርስቲያን ይህንን ታላቅ ገዳማዊ አባት በታላቅ ድምቀት ታስባለች። ከታላቁ አባት ከአባ እብሉይ ዓለምን መናቅ ከፈጣሪ በላይ ለምድራዊ ነገር ቦታ አለመስጠትን እንማራለን። ስጋችንን በጾም ስናደክም ነፍሳችን እንደምትበረታና ከፈጣሪ ጋር እንደምትቀራረብ ከአባ እብሉይ እንረዳለን። ብዙ ከመናገር ይልቅ በዝምታ ውስጥ ራስን መመርመርና ከእግዚአብሔር ጋር መነጋገር ያለውን በረከት እንዲሁ እንማራለን። የአባ እብሉይ ወላጆች ቅዱስ አሞኒና ቅድስት ሙሲያ
ልጃቸውን ለመንፈሳዊ ሕይወት በማብቃታቸው እኛም ልጆቻችንን በቤተ ክርስቲያን ኮትኩተን ማሳደግ እንዳለብን ትልቅ ትምህርት ይሰጠናል። በትህትና በንጽህናቸው መላእክትን ያስቀኑ ሌላ አባትን በዚህ ዕለት ይታሰባሉ። እርሳቸውም መነሳንሱ ዘወርቅ የተባሉት አባ ኖብ ናቸው። አባ ኖብ መነሳንሱ ዘወርቅ ወይንም የወርቅ ማዕጠንት ተብሎ ይጠራል። ይህ ስም የተሰጠው ዝም ብሎም አይደለም። ማዕጠንት እሳትና ዕጣን ተዋህደውበት መዓዛን እንደሚሰጥ አባ ኖብም የፈጣሪ ፍቅር እንደ እሳት በልቡ ነዶ ሕይወቱ እንደ ዕጣን መዓዛ ለእግዚአብሔር የቀረበ በመሆኑ ነው። አባ ኖብ በንጽህናውና በቅድስናው ብዛት ምድራዊ ሰው ሳይሆን ሰማያዊ መልአክ ይመስል ነበር። በጸሎት ሲቆም ብርሃን ይከበው ነበር። የእርሱ ሕይወት ለሁላችንም የሚያስተምረው ልብን ለእግዚአብሔር ማስገዛት ምን ያህል ታላቅ ክብር እንደሚሰጥ ነው። ታዲያ እንደ አባ ኖብ ሕይወታችን ለሌሎች ሰላምና ፍቅርን የሚሰጥ የወርቅ ማዕጠንት እንዲሆን ይገባል። ንግግራችን፣ አኗኗራችንና ሐሳባችን ለእግዚአብሔር የሚቀርብ ጣፋጭ ዕጣን እንዲሆን ያስተምረናል። በየካቲት 5 በጽድቅ አጸድ ውበት የቅዱሳን ዜና የጽናት ከዋክብት ታላቁ አባ ብሶይ የትሕትና አባት በበረሃው ሐራ ጌታን ያጠበበት አዝሎት የሄደውን ያ የሰማይ ጌታ በረከት አደለው የጽድቅ ስጦታ። ሥጋው ሳይበሰብስ ለዘላለም ኖረ፣ በትሕትናው ብዛት በሰማይ ከበረ። አባ እብሎይ ደግሞ የዋሻው ነዋሪ፣ ለሥጋው የሞተ ለነፍሱ አዳሪ። ዝምታው ምስጋና፣ ጾሙ ጥጋብ ሆኖት ዓለምና ቀና መነነ ወደ እውነት። 49 ሆነው በመንፈስ የጸኑ አረጋዊ አባቶች ለአምላክ የታመኑ ሰይፍንም ሳይፈሩ አንገት የሰጡለት ወደ ሞት ቀረቡ ለሰማዕትነት። በገዳመ አስቄጥስ ፈሰሰ ደማቸው የጽናት ማኅተብ ለተከታያቸው። አባ ኖብ ጻድቁ ማዕጠንተ ወርቅ ሕይወቱ መዓዛ የሰማይ ጽድቅ። እንደ ዕጣን ጢስ ሆኖ ወደ ላይ በረረ፣ ስሙ በኢትዮጵያ በጽኑ ከበረ። አንቺ የካቲት 5 የበረከት ርስት የቅዱሳን ኅብረት የእውነት የጽናት በአባ ብሶይ ትሕትና በአባ ኖብ ጸሎት በሰማዕታት ደም በጻድቃን ጽናት ሀገራችን ትጽና በሰላም በፍቅር ጸሎታቸው ይሁን ለሁላችን አጥር። ሀገራችን ትጽና በሰላም በፍቅር ጸሎታቸው ይሁን ለሁላችን አጥር። የቅዱሳን በረከታቸው ጸሎትና ልመናቸው ከመከራ ሥጋ ከመከራ ነፍስ ይጠብቀን። አምላከ ቅዱሳን ሀገራችንን ኢትዮጵያንና ሕዝቦቿን ይጠብቅልን። አሜን።